ታማኝ የሚባሉት ምንጮች ሊቨርፑል ቤት አሁንም አዳዲስ ግዢዎች ሊኖሩ ይችላሉ የሚሉትን መረጃዎች እያስተጋቡ ይገኛሉ። በሊቨርፑል ቤት እንግዲህ ምን አዳዲስ ነገር አለ? እስኪ እንደው በግርድፉ እንመልከተው አጠር አድርገን። ያው በዘንድሮ የዝውውር መስኮት በርካታ ገንዘቦችን ፈሰስ እያደረገ ቡድኑን እንደ አዲስ ማለት በሚቻል ሁኔታ እየገነባ የሚገኘው ሊቨርፑል ምርጥ ተጫዋቾችን ያውን በምርጥ ገንዘብ እንግዲህ እያመጣ ይገኛል። ለምሳሌ እንደነ ፍሎሪያን ቪርትዝ፣ ጄሬሚ ፍሪምፖንግ፣ አሁን ደግሞ በቅርቡ ሜሎስ ኬርኬዝ ፊርማውን ሊያኖር ተቃርበዋል። ታዲያ እነዚህ ተጫዋቾች እንግዲህ ሊቨርፑልን በእጅጉ ነው የሚገነቡት። ነገር ግን ደግሞ በዛው ልክ ደግሞ የሚያጣቸው ተጫዋቾችም አሉ። ለምሳሌ ዣረል ኳንሳ ወደ ሌቨርኩዘን መሄዱ የማይቀር ነው የሚሉ መረጃዎች በርከት ማለታቸውን ተከትሎ ሊቨርፑል በእርግጠኝነት ለተከላካይ ወደ ገበያው ይወጣል ነው የተባለው። ስለዚህ የሊቨርፑል ደጋፊዎች ቢያንስ አንድ ተከላካይ ሊመጣ እንደሚችል ማሰብ ትችላላችሁ። ነገር ግን ደግሞ የፊት መስመሩም ቢሆን በተለይ እንደነ ኪዬዛ እና እንደነ ዳርዊን ኑኔዝ አይነቱ ተጫዋች ደግሞ መልቀቁ የማይቀር ስለሆነ አንድ የፊት መስመር አጥቂ መምጣቱ አይቀርም ይባላል። ታዲያ ግን ያ ተጫዋች ብዙዎች አሌክዛንደር አይዛክ ነው ሲሉ ይሰማል። ነገር ግን ደግሞ ታማኝ የሚባሉት የመረጃ ምንጮች ሳይቀር ኖ አሌክዛንደር አይዛክ ሊሆን አይችልም፣ በጣም ከባድ ነው እሱን ማምጣት፣ ስለዚህ ሌላ ተጫዋች ነው ሊሆን የሚችለው እያሉ ነው የሚገኙት። እኔ ሁጎ ኤኬቲኬ ሊሆን ይችላል ብዬ ነው የምጠብቀው። አለበለዚያ ግን ሌላ ተጫዋች ሊሆን ይችላል። ሁጎ ኤኬቲኬ ግን የበለጠ ስሙ እንግዲህ ከቼልሲ ከማንቸስተር ዩናይትድ እና ከሊቨርፑል ጋር መያያዙን ተከትሎ ነው እኔ እሱን የበለጠ እድል አለው ይሄ ተጫዋች ወደ ሊቨርፑል የመምጣት ብዬ የገመትኩትኝ። እንግዲህ እስካሁን ምንም አይነት ኦፊሻሊ የተጠየቀው ጥያቄ እንደሌለ አይንትራክት ተናግሯል። አይንትራክት ፍራንክፈርት እንግዲህ ዋጋውንም ከ100 ሚሊዮን ፓውንድ በታች ሊያደርግና መደራደር ሊጀምር እንደሆነም ጭምር ነው መረጃዎች እየወጡ የሚገኙት። ነገር ግን ደግሞ ሊቨርፑል ተጫዋች ሊያስፈርም እንደሚችል ወይም ተጫዋች የማስፈረም ሂደቱ በጣም ሰፊ እድል እንዳለው ወይም እንድትጠብቁ ልነግራችሁ እወዳለሁ። ለሊቨርፑል ደጋፊዎች ፎሎ በማድረግ ቤተሰብ መሆን እንችላለን። ላይክ እና ሼር እንዳይረሳ። ይመቻችሁ።